ዛሬ ደግሞ በሌላ ፕሮግራማችን የተገናኘን ማለት ነው። ዛሬ የምንመለከተው ከአምስተኛ ክፍል ሂሳብ መጽሐፋችሁ ላይ የተወሰደ ነገር ግን ለስድስተኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎችም እጅግ በጣም የሚጠቅማችሁን ርዕስ እንመለከታለን ማለት ነው። ርዕሳችን ሬክታንግል እና የሬክታንግል ዙሪያ እንዴት መፈለግ እንችላለን የሚለውን አንድ ላይ እንመለከታለን ማለት ነው። ከዛ በፊት ግን ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ ለቤቱም አዲስ ከሆናችሁ ሂሳብ ትምህርትን የምንማማርበት ዩቲዩብ ቻናል ነው፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ዋይት ቦርድ ላይ የምትመለከቱት ምስል ይሄኛውን ምስል ማለት ነው ሬክታንግል ምስል ብለን እንጠራዋለን ማለት ነው። እንደምታዩት ሁለት ርዝመት አለው፣ የላይኛውና የታችኛው፣ እንዲሁም ደግሞ ሁለት ወርዶች አሉት። በውስጥ በኩል ደግሞ የሚመሰረቱ አንግሎች አሉት። እነዚህ አሁን አጠቃላይ ያወራኋቸው በሙሉ የዚህን የሬክታንግል ባህሪ ብለን እንጠራቸዋለን ማለት ነው። እነዚህ ሁለቱም ወርዶቹ እኩል የሆነ መጠን ያላቸው ማለት ነው በርዝመት ደረጃ። እንዲሁም ደግሞ እነዚህ ሁለቱም ርዝመቶቹ የላይኛው ርዝመትና የታችኛው ርዝመቱ ሁለቱንም እኩል የሆነ መጠን አላቸው ማለት ነው። ስለዚህ ዙሪያ ሲባል ምን ማለት ነው? ለምሳሌ ከዚህ ተነስተን ወደዚህኛው በምንሄድበት ሰዓት አንደኛውን ርዝመት እንደምራለን። ወደ ላይ ከፍ በምንልበት ሰዓት ሌላኛውን ወርድ እንደምራለን። ተመልሰን ደግሞ ወደዚህ በምንመለስበት ሰዓት ርዝመቱን እንደምራለን። እንዲሁም ደግሞ በአጠቃላይ እዚህ ጋር የተነሳንበት ቦታ ተመልሰን ስንመጣ ወርድ እናገኛለን ማለት ነው። ስለዚህ በአጠቃላይ ከዚህ ተነስተን እንደዚህ ወርዱን አጠቃላይ እነዚህን በምንዘጋበት ሰዓት ክሎዝድ የሆነ ፊገር ስለሆነ በአጠቃላይ የዚህን ዙሪያ ፈልጉ ከተባላችሁ ምንድን ነው የምታደርጉት? ሁለት ርዝመቱንና ሁለቱንም ወርዶቹን አንድ ላይ መደመር ይጠበቅባቸዋል ማለት። ስለዚህ አሁን የምናደርገው ከተጠየቅነው ጥያቄ አንጻር ርዝመቱ 5 ሴንቲሜትር የሆነ ወርዱ ደግሞ 4 ሴንቲሜትር የሆነ የሬክታንግል ምስል ያለው ወይም ይሄ የምንመለከተው ምስል አጠቃላይ ዙሪያው ስንት ነው ተብለን ተጠይቀናል ማለት ነው። ስለዚህ ሚኒስትሪ ኤግዛም ላይ ኦር በተለያየ መልክ ደግሞ እናንተም ብትጠየቁ ማድረግ ያለባችሁ ዙሪያ ከሆነ አጠቃላይ ዙሪያውን እያንዳንዱ መደመር ይጠበቅባቸዋል ማለት ነው። ስለዚህ በዚህ ምሳሌ መሰረት ይህንን ጥያቄ እንሰራለን ማለት ነው። እዚህ ጋር እንደምንመለከተው ከቀ እስከ ሸ ድረስ ያለውን ርዝመት 5 ሴንቲሜትር ከሆነ ከለ እስከ መድረስ ያለውን ርዝመት በተመሳሳይ መልኩ 5 ሴንቲሜትር ይሆናል ማለት ነው። ስለዚህ ይህንን አንደኛውን ባህሪ ነው። ሌላኛው ደግሞ ከለ እስከ ቀ ድረስ ያለውን ርዝመት 4 ሴንቲሜትር ከሆነ ከመ እስከ ሸ ድረስ ያለውን ርዝመት አሁንም 4 ሴንቲሜትር ነው የሚሆነው። ስለዚህ 4 ሴንቲሜትር ብለን እንደዚህ መሰየም እንችላለን ማለት ነው። እዚህ ጋር እንደምንመለከታቸው እነዚህ ምልክት የምናደርግበት ዋነኛ ምክንያታችን እነዚህ ሁለቱም ወርዶቹ እኩል መሆናቸውን ነው የምንናገረው። ስለዚህ አሁን የሚጠበቅብን ነገር ምንድነው? ዙሪያ እንዴት መፈለግ እንችላለን ነው። ዙሪያ ለመፈለግ አጠቃላይ ዙሪያ እኩል ይሆናል ወርድ፣ ይሄኛውን ወርድ ሲደመር በዚህ በኩል ያለውን አንደኛው ወርድ ወይም ደግሞ ከዚህ እንነሳለን። አንድ ወርድ ሲደመር ወደዚህ ስንመጣ ርዝመት ሲደመር ተመልሳችሁ ወደ ላይ ስትወጡ ወርድ አለ ሲደመር ተመልሳችሁ ወደዚህ ስትመጡ ርዝመት አለ ማለት። ስለዚህ ከዚህ ተነሳን ወርድ ወደዚህ መጣችሁ ርዝመት ወደ ላይ ከፍ አለ ወርድ እንደገና ወደዚህ ስንመለስ ርዝመት ነው ማለት ነው። ስለዚህ ተማሪዎች ዙሪያ ማለት እዚህ ጋር እንደምናየው ሁለት ወርድ ሁለቱም ወርድ ሲደመር ይሄኛውና ይሄኛው ወርድ ማለት ነው። ርዝመት አለን አንድ ርዝመት፣ እዚህ ጋር ሌላኛው ርዝመት፣ ሁለት ርዝመት እንላለን። ይሄ ማለት ምን ማለት ነው? ሁለት የጋራ እናወጣና እዚህ ጋር ሁለት ቁጥር የጋራ ነች። እዚህ ጋር ወርድ አለ ሲደመር ርዝመት ብለን እንደዚህ በቀላሉ ማስቀመጥ እንችላለን ማለት ነው። አሁን ማድረግ ያለባችሁ ተማሪዎች ምንድነው ማለት ነው? ወርድ በሚለው ላይ ወርዱን 4 ሴንቲሜትር እዚህ ውስጥ እናስገባለን ሲደመር ርዝመት የሚለው እዚህ ጋር አለ 5 ሴንቲሜትሩን እዚህ ጋር እናስገባና ጽንፍ ውስጥ ያለውን ሂሳብ ስሌት ካሰላችሁ በኋላ የሚመጣውን ድምር እዚህ ጋር በሁለት ቁጥር አባስተን ማስቀመጥ ይጠበቅባቸዋል ማለት። ስለዚህ ዙሪያ በምትባሉበት ሰዓት ግራ መጋባት የለባችሁም፣ እንዲሁም ደግሞ መቸገር የለባችሁም። ስለዚህ እኔ አሁን በማሳያችሁ ምሳሌ መሰረት እናንተም ቀለል አድርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ
ሞክሩት። እጅግ በጣም ቀላል ነገር ነው። ማድረግ ያለብን ቅድም እንደነገርኳችሁ 2 ሲባዛ እንልና ወርድ በሚለው 4 ሴንቲሜትር 4 ሳንቲሜትር ሲደመር 5 ሴንቲሜትር ርዝመቱ 5 ሴንቲሜትር 5 ሳንቲሜትር እነዚህን ከደመርናችሁ በኋላ 2 ሲባዛ ይችን ምልክት የማባዛት ምልክት ስለሆነ እንዳትረሱት። ይህንን የማባዛት ምልክት ነው። 4 ሴንቲሜትር እና 5 ሴንቲሜትር አንድ ላይ 9 ሳንቲሜትር ነው። ስለዚህ 9 ሴንቲሜትር ደግሞ በ2 ስታባዙት 18 ሳንቲሜትር ይሆናል። ስለዚህ አሁን የተጠየቅነውን ጥያቄ በሚገባ መልሰናል ማለት ነው። የተጠየቅነው ጥያቄ የዚህን የሬክታንግል አጠቃላይ ዙሪያው ስንት ነው ተብለን ተጠይቀናል። 18 ሳንቲሜትር ብላችሁ ከመለሳችሁ ጎበዝ ናችሁ ማለት ነው። ምክንያቱም ይሄኛው 5 ነው፣ እዚህ ጋር 5 አንድ ላይ ስንደምራቸው 10 ነው የሚሆነው። እዚህ ጋር 4 አላችሁ 14፣ እንደገና እዚህ ጋር 4 አለ 18 ሳንቲሜትር። ስለዚህ የእናንተ መልስ የትኛው ነው? 18 ሴንቲሜትር ሀሌታ ብላችሁ ከመረጣችሁ ልክ ናችሁ ማለት ነው። በቀጣይ ደግሞ ተማሪዎች የምንመለከተው የሬክታንግል ስፋት እንዴት መፈለግ ይቻላል የሚለውን እንመለከታለን። ለእናንተ ግን አሳይመንት የምሰጣችሁ ኮሜንት ላይ መልሱ ሰርታችሁ ብታስቀምጡ ማየት እንችላለን። ስፋት የዚህኛው የሬክታንግል ስፋት ስንት ይሆናል የሚለው ጥያቄ ጠይቄያችኋለሁ ማለት። በቀጣይ ደግሞ ለእናንተ በሚጠቅማችሁ በርካታ ቪዲዮችን እንገናኛለን። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎችም እንዲደርሳቸው ሼር አድርጉላቸው። ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።